السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد ዛሬ የአላህ Subhanahu Wa Ta'ala ፍቃድ ከሆነ ላወሳችሁ መፈልገው በእኽላስ ዙሪያ ነው። እንደሚታወቀው እኽላስና ሙታባ አላህ ዘንድ የምንሰራው ስራ ተቀባይነት እንዲኖረው መስፈርት ናቸው። እነዚህ ሁለት ነገሮች ተያይዞ እስካልመጡ ድረስ ስራው ፍርሽ ነው የሚሆን። ለዚህ ነው እናታችን አይሻ በዘገበችው ሐዲስ ረዲየላሁ ዐንሃ أن النبي صلى الله عليه وسلم قال من عمل عملا ليس عليه أمرنا فهو رد إلى النبي عليه الصلاة والسلام የኛ ትእዛዝ የሌለበትን ተግባራ የተገበረ ሰው فهو رد على النبي عليه الصلاة والسلام ስራው ይመለሳል። በአሁኑ ሰዓት እንደምታውቁት እኽላስን ብዙ ሰዎች የተሸወዱበት ጉዳይ ነው። እኽላስ የሚመስላቸው ቀብርም ባዩ ሰዓት ማልቀሳቸው ለነሱ እኽላስ ይመስላቸዋል። የተበላሸ አቂዳ እንዳላቸው አይረዱ። አላህ Subhanahu Wa Ta'ala ቁርአኑ ላይ እንዲህ ብሏል ሲባል ይቆጣል፣ መስማትም አይፈልጉም። ነብዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ እንዲህ ብሏል ሲባሉ መስማት አይፈልጉም፣ ይቆጣል። ገላቸውን መታጠብ የማይፈልጉ የአላህን ቃል የማያውቁ የነብዩን አለይሂ ሰላቱ ወሰላም ሐዲት የማይረዱ ሰዎች ሐድራ ላይ ድምጻቸውን ዝቅ አድርጎ ይናገራሉ ሰዎችን ሊሸውዱ። ከዛ በኋላ ሙበልግ ይባላላቸው የሚያደርሳላቸው። አላህ እንዲህ ብሏል ዝም፣ ነብዩ አለይሂ ሰላቱ ወሰላም እንዲህ ብሏል ዝም፣ ሰሃቦች እንዲህ ሲሰሩት ነበር ዝም፣ ያልከሳባባ እንዲህ ብሏል ይያሉ ነው። አላሁ አክበር ድምጻቸውን ከፍ አድርጎ ለህዝብ መናገር ይችላል። አይፈልጉትም። ምን እንዲባሉ ነው? ሙኽሊሶች ናቸው፣ ተቂዮች ናቸው እንዲባሉ። ላኢላሃ ኢላላህ። ነብዩ አለይሂ ሰላቱ ወሰላም ድምጻቸውን ከፍ አድርጎ ይናገሩ ነበር። ያላህ መልእክተኛ አረ ዑመር እኮ ያ ሰሪያ ኢለል ጀበል ኢለል ጀበል ኢለል ጀበል ኢለል ጀበል ኢለል ጀበል ናቸው። መዲና ላይ ወደ ተራራው ጦርነት ላይ ያሉ መሪዎች ሀዛ ሰውት ዑመር አሉ። ይህ የዑመር ድምጽ ነው። ነብዩ አለይሂ ሰላቱ ወሰላም አረፋ ላይ ቆሞ ድምጻቸውን ከፍ አድርጎ ሲናገሩ ነበር። እነሱ ግን አይፈልጉም። ምን መባልን ይፈልጋሉ? ተቂዮች ናቸው መባልን ይፈልጋሉ። እንዲህ አይነት ተቂይነት ቢቀር አይሻልም? እንደዚህ አይነት ኢኽላስ ቢቀር አይሻልም? አላህ ሲባል ተቅዋው የማይጨምር ሰው፣ ነብዩ አለይሂ ሰላቱ ወሰላም ሲባል ተቅዋው የማይጨምር ሰው፣ የቃጥባሬ ቀብር ሲነገረው ነሻጣ ያለው ሰው ተቅዋው ቢቀር አይሻልም? ከግብጽ ወይንም ደግሞ ከተለያየ ሀገር የመጡ የነጭ ሰው ባህሪ ሲነገረው የሚያለቅስ ሰው ምን ፋይዳ? እሺ ፋይዳ ተቅዋን በተለያየ ነገር የሚተረጉሙ ሰዎች አሉ። ተቅዋ የሚባለው በአላህ ባመጣው ቁርአን መስራት፣ በትንሽ መብቃቃት፣ ለቂያማ ቀን መዘጋጀቱን ተቅዋ የሚባለው ይህ እንጂ በቀብር የሚመጣ ተቅዋ አይደለም። ቢቀር ይሻላል። ጊዜንም ያለ ማባከን ነው በእንዲህ አይነት ተቅዋ። ስለዚህ ነብዩ አለይሂ ሰላቱ ወሰላም የኛ ትእዛዝ የሌለበት የሆነ ስራ ተመላሽ ነው አሉ። ከአይነም መንካት ቋራ እድሜያችን ባናባክን ነው የሚሻለው። ነብዩ አለይሂ ሰላቱ ወሰላም አዞ ሰሃቦች ሲሰሩት ባልነበረ ነገር ቢቀር ይሻላል። ምን ያደርጋል? ተቀባይነት የለውማ። ስለዚህ ነብዩ አለይሂ ሰላቱ ወሰላም ከኛ ትእዛዝ ውጭ የሚሰራ ስራ ፎርሽ ነው አሉ። ለሚገባው ይግባው ነው። የኔ አምር የሌለበት ሰሃቦቼ ያልሰሩት ስራ የሚሰራ አካል ስራው ውድቅ ነው እያሉ ነው ያላህ መልእክት። በሌላም ሐዲሳቸው መን አህደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። በዚህ ዲነል ኢስላም ላይ ከኛ ትእዛዝ ውጭ አምጥቶ የጨመረ ሰው ተመላሽ ነው። ከአይለም መንካ ሐጂ ሙስጠፋም ይሁኑ ሐጂ መሐመድ ይሁኑ ሐጂ ከሐጅም ይምጡ ከቃጥባሬም ይምጡ ከአንዬ ማደር ይምጡ ከዳንዬም ይምጡ ከህንድም ይምጡ ከፓኪስታንም ይምጡ ከቱርኩም ይምጡ ከቻይናም ይምጡ ተመላሽ ፋይዳ የለም። ፋይዳው የነብዩ አለይሂ ሰላቱ ወሰላም መስመር ላይ ገብቶ መስራት ብቻ። ይሄ ነው ውጤታማ የምንሆነው። በእኛ ላይ ድንበር የሚያልፉ ሰዎችን ወገባቸው የሚቆረጠው፣ የወረዱትም የሚነሱት፣ የወጡትም የሚስተካከሉት እዛ መስመር ላይ ሲገባ ብቻ። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አንድ አዲስ የሚሰራ ነገር ባዩ ቁጥር ይቆጡ ነበር። ያላህ መልእክት ተው አላህን ተመለሱ ይሉ ነበር። ተመለሱ ካልተመለሳችሁ ጀሃነም ነው የሚጠብቃችሁ። ነብዩ አለይሂ ሰላቱ ወሰላም መቃረን ጀሃነም ነው የሚያስጠብቀው ብሎ ያስጠነቅቁ ነበር ያላህ መልእክተኛ። ስለዚህ እነዚህ ሁለት ነገሮች ስራችን አላህ ዘንድ ተቀባይነት እንዲኖረው የሚያደርጉ ናቸው። ከሁለቱ አንዱ ከጎደለ የለም። የሰው ፊት ፈልጎ የሚሰራ ሰዎች ዘንድ መወደስ ፈልጎ የሚሰራ አራ አንዳንዱ ሌሊት ሲነሳው እኮ ባለቤቱን በጥፊ ብሎ ይነሳል። ምን ነው በጥፊ ያልከኝ? ሶሪ ይቅርታ በጥፊ ያልኩሽ እንድታቅለት ፈልጎ በጥፊ ያልኩሽ እንዴ? ግቢ ላይ ወጥቶ ጎረቤት ማቆርቆራ ቋ ያርጋል። ሌባ ገብቶ ነው ምናምን ቢነስ አይ ለሰላት ተነስቼ ነው። እሺ ሙስማው ምንድነው የፈለገው? ሰጋጅ እንዲባል ሰደቃ ሰጪ እንዲባል
አረ ጦር አመታቱ እንዴት ነው እንዲባል ይሄ ባፍንጫው ተደፍቶ ጀሃነም ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነውዝ ቢላህ አላህ ይጠብቃል። ስለዚህ እነዚህ ሁለት ስራዎች አንገብጋቢ ስራዎች ናቸው። አትኩረን ለሚዛቸው የሚገቡ ሙታባአና ኢኽላስ ወሳኝ የሆኑ ጉዳዮች ናቸው። በተለይ ወጣቶች የምንሸወድባቸው በተለይ ወጣቶች የምንሰራው ለአላህ ነው የምንሰጠው። ሰደቃም ከሰጠን ለአላህ ነው የምንሰጠው። ምንም እናድርግ ለአላህ እስከሆነ ድረስ አወቁ አላወቁ፣ ሰሙ አልሰሙ፣ አደነቁ አወገዙ ይመለከተናል አይመለከተን። ዋናው የሚመለከተን ሙዋፈቃ አለን ከነብዩ አለይሂ ሰላቱ ሰላም። ስራችን ገጥሞልናል። አላህ እንደሚፈልገው ነው፣ ነብዩ እንደሚፈልጉት ነው፣ ሰሃቦች ሲሰሩት እንደነበረ ነው። ይህ ነው የሚያስፈልገን። ሰሃቦች ወደ ነብዩ አለይሂ ሰላቱ ሰላም ቤት መጡና ስለ ኢባዳቸው ጠየቁ። ነብዩ ምንድነው የሚሰሩት ማታ ማታ? ቀንማ ይለዩዋቸውም እኮ እንደምታውቁት አቡ ሁረይራ መስጊድ በር ላይ ዱብ ይላል። ምን ነው ተነስ እንጂ ተርቦ ነው። አራ ተኙ ሲባል አይ መተኛት አንፈልግም እንሰግዳለን ማታ ማታ ብሉ እንጂ አይ ጾመኞችን የሚሉ ነብዩ ጋር መጡና የቀኑ ታውቋል። በቃ ደረስንበት አይደል? መስጊድ የሚነግሩን የሚሰግዱትን አየን አይደል? ሌሊት ግን በእንቅልፍ የተለያየንበት ሰዓት በምንድነው የሚያሳልፉት ብሎ የነብዩ አለይሂ ሰላቱ ሰላም ምስቶች ሊጠይቁ መጡ። ከዛ ተነገራቸው። فقال بعضهم ከፊላቸው لا تزوجوا النساء ትዳር የሚባል አያስፈልግም አላለኝ። وقال بعضهم لا اكل اللحم ስጋ የሚባል አልበላም አለ። በቃ وقال بعضهم لا انام አለ አልተኛም አለ። የተወሰነ አላ ፍራሽ በፍራሽ ላይ አልተኛም አለ። ከዛ ነብዩ አለይሂ ሰላቱ ሰላም መጡና ዝም የለም በአካባቢነት አንገባም፣ በተስማማነበት ተስማምተን ጥሩ ነው የፈለጉት ምን ችግር አለው? ለ40 ቢሄዱ ለ4 ወር ቢሄዱ ህይወታቸውን ቢሰጡ ሳዲቀ ለቂንን አስገብቶ ፋሲሉን ቢያስወግዱት ምን አገባ አይባልም። ነውር ነው። ፓኪስታን ሳይኬድ እጅ መሄዱ ልክ አይደለም ሲባል ነውር ነው። አላህ ይጠላዋል። በጣም ይጠላው ጉዳይ። ፋሲል ለቂን ወጥቶ ሳዲቀ ለቂን ከገባ በኋላ ምንም ብትሰራ ተምሮልሃል ዝክርን ይቀይሩታል። የመጨረሻ ጥግ ደርሰናል የሚሉት ናቸው የሚሉት ላኢላሃ ኢላላህ የሚለውን አንዷን ፊደል ብቻ የሚጠቀሙት እነዚህ ባጢንያዎች ይባላሉ። አሊሞች ከ73 ፍርቃ ራሱ አይገቡም፣ ካፊሮች ናቸው። ለምን? መስገድ የለም፣ ሐጅ ማድረግ የለም፣ ዝክር የለም፣ ምንም አያስፈልግም። ፋሲሉ ወጥቶ ሳዲቁ ገብቷል። ስለዚህ ዝክራችን ራሱ ምን ይሆናል? ከጠቀመ ያዘው ምን እናደርጋለን? ለሳዲቀ ለቂንማ ለሳዲቀ ለቂን ከነብዩ አለይሂ ሰላቱ ወሰላም በላይ ሳዲቀ ለቂን የለም። ጅብሪል እኮ ኦፕራሲዮን ያደረጋቸው አለይሂ ሰላቱ ወሰላም። ስለዚህ ነብዩ አለይሂ ሰላቱ ወሰላም ይሄን ሲሰሙ ፈሐሚደላህ አላህን አመሰገኑ፣ ዋስና አለይሂ አላህንም አወደሱና ፈቃል አሉ ነብዩ አለይሂ ሰላቱ ወሰላም ማባሉ ቀውማ የህዝቦች ጉዳይ እንዴት ይሆናል? ቃሉ ከዛ ወከዛ እንዲህ ያሉ ሰዎች ሁኔታቸው እንዴት ሊሆኑ አሉ ነብዩ አለይሂ ሰላቱ ወሰላም። ዛሬ ከመል ባዕዱና ባዕደን ነተፍክቲ መተፈቅና ፊ ወያዙር ባዕዱና ባዕደን ተቻችለን ተግባብተን ተስማምተን ተደማምረን እጅ ለእጅ ተጨባብጠን ለአሉ ነብዩ አለይሂ ሰላቱ እንዲህ ያሉ ሰዎች ምን ሊሆኑ ነው አሉ ነብዩ አለይሂ ሰላቱ ሰላም። ለምን? የነብዩ ትእዛዝ የለበትማ፣ የአላህ ሱብሓነሁ ወተዓላ ትእዛዝ የለበትማ። እነዚህ ሰዎች እኮ የፈለጉት ወደ አኺራ እኮ ሽቅድድም ነው የፈለጉት። መቀነስ እኮ አይደለም የፈለጉት። መቀነስ በቃ ምስ ነበር አይደል? አያስፈልግም። ስጋ መብላት አያስፈልግም፣ ሆድን ማሳበጥ አያስፈልግም ብሎ ወሰኑ። አይሆንም አሉ ነብዩ አለይሂ ሰላቱ። ይሄ ሩባንይነት በመኪና ወድቄ አልሞትኩም እና ምን ይሁን ጮማ ብላ ዝም ብለህ ምንም አይጎዳ። ኪኒን ዝም ብለህ በቆሎ ነው ብለህ ዋጠው እና ምን ትወጣለህ? ምንም አይቀርብህ። በቃ እንደዚህ ነው። ኪኒኑን በቆሎ ነው ብለህ ዋጠው። እሳት አይጎዳ፣ ጅብ አይበላ፣ አንበሳ አይበላ፣ ነብር አይበላ። ማን አለ? የተባልከውን አትልም እንዴ? ለምን አቅለን ትቀይረዋለህ? የተፈጠርከበትን ለምን ወደ ሌላ ቦታ ትቀይረዋለህ? የሰው ልጅ እኮ ሲፈጠር አስረን ጭንቅላቱ ሰሊም ነው። በቃ መጥፎ ነገሮችን አይቀበል። ከዛ በኋላ ሙሪድነት ውስጥ ይገባና ኪኒኑን በቆሎ ነው በል። ዶክተር ምን ያውቃል? ዝም ብሎ ነው ከርባታው ነው ያሰረው። እኔም ብለብስ እንደሱ እሰጣለሁ ይላል። አይሆንም አሉና ወሰሊ እሰግዳለሁ አሉ ነብዩ አለይሂ ሰላቱ ሰላም። ወአናም እተኛለሁ አሉ ነብዩ አለይሂ ሰላቱ ሰላም። ወአሱም እጾማለሁ፣ ወፍጥር አፈጥራለሁ አሉ ነብዩ አለይሂ ሰላቱ ሰላም። ወአተዘወጁ ኒሳ ምስልም አገባለሁ አሉ ነብዩ አለይሂ ሰላቱ ሰላም። በቃ አግቡ ተማዙ አሉ ነብዩ አለይሂ ሰላቱ ሰላም። አሁን እኛ ሌላ ጭቅጭቅ ውስጥ ብንገባ ነብዩ አገባለሁ አሉ። እንደው አግቡ የቂያማ ቀን በብዛታችሁ ተፎካከራሉ አሉ ነብዩ አለይሂ ሰላቱ ሰላም። ክኒን ይቅርብ፣ ቁጠባ ይቅርብ፣ ርስቁንም የሚያመጣው አላህ ነው። ይሁንላው ይፈድል ምስኪኑን ካም ቢሆን ይሰጣቸዋል። ነገር ግን ዛሬ ሲጠየቁ ሴቶቹም ይሸወዳሉ፣ ወንዱም ይሸወዳል። አንዱ ምን አለኝ? የአክስቴ ልጅ ነበረችና አንድ ልጅ ጠይቅልኝ ብሎ ሂጄ ጠየቅኳታል። ይፈልግሻል ስል ዳዋ ይወጣል እንዲህ አለችኝ። አረ ወላሂ ሰለፊ ነው አልኳታል። አልገባህም አንተ ከሀገር ውጭ ይወጣል ወይ ማለት ነው? የፈለኩበት ሀገር ውጭ ቻይና ምናምን ይሄዳል ገንዘብ አለው ማለት ነው ብላ መለሰች። ለአራት ነገር ሴት ልጅ ትፈልጋለች አሉ ነብዩ አለይሂ ሰላቱ ሰላም። ሊማሊሃ ለገንዘቧ አሉ ነብዩ አለይሂ ሰላቱ ሰላም። ወሊጀማሊሃ ለቁንጅናዋ፣ ወሊነሰቢሃ ለዘሯ፣ ወሊዲኒሃ ፈዝፈር ቢዛት ዲን ተሪበት ተዳካሉ ነብዩ አለይሂ ሰላቱ ሰላም። አረ ዲን ያላትን ያዝ፣ ካልሆነ እጅ አመድ ይፈስ። ድህነት ቀሚስ ይሁን ማለት ነው። በቃ ልበሰው ድህነትን ልብስ ይሁን ማለት ነው። እርግማ ዲን ያላትን ያዝ። በቃ አንቺ ዲን ያለውን ያዥ። ከሀገር ውጭ ወጣ አምታቶ ደምሮ አመጣ ዲን ከሌለው ምን ያደርግልሻል? ምን ያደርግልናል? እህትንም ዲን ለሌለው ሰጥተህ ወለዱን ምኑን አብልቶ ደልባ አንገቷን እንዲያረገች ቤት ትመጣላለች። የጀሃነም ድለማ ምን ያደርጋል? ስለዚህ ዲን ያላትን
መያዝ እሷን ዲን ያለውን መምረጥ ነው እንጂ ከሀገሪቱ ይወጣል ወይ ምን አይመለከተም። በዘር በሀብት በምናምን ተሸውዶ አላህ ካዘነላቸው ሀብታሞች ውጭ አብዛኛው ሀብታም ሴቶችን ለጀሃነም ነው ያደልባቸው። ገንዘብ እንዳትካፈል ይገዛላታል። ከቻለ ባጃጅ ካልሆነ ሞተር ካልሆነ ደግሞ የሚኖሩበትን ቤት በካርቶን በፋጥማ አድርግልኝ ጻፍ በማን ይሁን በፋጥማ ለምን ፕሮብሌም አለ ትንሽ ትጨቃጨቃለች። ከዛ ባጃጅ ሞተር መኪና ገዝቶ ይሰጣትና የት ነች እሷ? ለቅሶ ቤት፣ ሰርግ ቤት፣ ዳንስ ያለበት ቤት፣ ጉሩብ ጫት ባቆት ነው የምትሄደው። ጫማዋን እያጮኸች ማስቲካ እያጮኸች ያገኘችውን እየጨበጠች አግብቶ ቁልፍ ይዞ እጅን እንደዚህ ወርቅን ማሳየት ምን ይባላል? ለማን ነው የምታሳየው? ሌላ ሰው የምታገባው ሁለተኛ ማግባት ይችላል። ነኡዙ ቢላህ አላህ ካዘነላቸው ሀብታሞች ውጭ አብዛኞቻቸው ሴቶቻቸው ለጀሃነም ያደርጓቸው። ልብስ መቆጣጠር የለ፣ የቷልሽ የለ፣ ማንጨበሽ የለ፣ ሰላትሽን በስነ ስርዓት ሰገድሽ ወይ የለ፣ አረ የጠዋትና የማታ ዝክር አልሽ ወይ የለ፣ ልጆችን አስቀራሽ ቀሩ ወይ የለ። ሂጂ በቃ ሂጂ ወደፊት ዝም ብሎ ሂጂ ሊሞት ሲል አደራሽን አደራ በሰጣሃት ገንዘብ ሌላ ደግሞ አደራ የሚያስተላልፍ ታመጣለች። እንዲህ አይነት አደራ አይሰራም። የነብዩ አለይሂ ሰላቱ ወሰለም አደራ በቀጭ ነው። ስለ ነብዩ አለይሂ ሰላቱ ወሰለም እጾማለሁ፣ አፈጥራለሁ፣ ሴትንም አገባለሁ ፈመን ረጊበ አን ሱነቲ ፈለይሰ ሚኒ አሉ ነብዩ አለይሂ ሰላቱ ወሰለም። የኔን ሱና የጠላ ከኔ አይደለም አሉ። ስለዚህ ሙታባ ነብዩ አለይሂ ሰላቱ ወሰለም መከተል የሌለበት ስራ ከአይነም መንካን ውድቅ ነው። ዛሬ እንደምታውቁት በየሚዲያው ሱፊዮች ያለቅሳሉ፣ ይለቃቀሳሉ፣ ይደምራሉ፣ ይደማምራሉ። በምንድን ነው የሚያለቅሱት ከተባለ የቀብር አፈር በሻንጣ ስለመጣላቸው ነኡዝ ቢላህ። ወይንም ደግሞ የነብዩ አለይሂ ሰላቱ ወሰለም ጸጉር ነው ተብሎ ከአይሁዶች ያመጡና ያስሟቸዋል። ሳሙ ሀጂ ከሱና ከመንሃጅ ሰለፍ ያዘነበለ ሰው አቅሉ አይሰራም በትክክል በቃ የለም። ሀታ አልፎ ተርፎ እኮ ዓሊም ነኝ እያሉ የኩፍር ንግግር ይናገራል። ለካባን ፍላጎት የለኝም ነኡዝ ቢላህ እነሱ ከሚሉት ነገር ለነብዩም ብዙም ሸውቅ የለኝም። ትንሽ ለመዲና ቀብሯን ፈልጎ እኮ ሊያለቅስ አላህ ሀጅ የወሰዳቸው ሰዎች ያያል። እዛ ሲሄዱ ወደ ቀብሩ ዙሮ የሚያወርዱት የእንባ ብዛት ይሄ ያወርዳል ከትክክለኛው መንገድ ውጭ የሚመጣ ተቅዋ አይደለም። ስለዚህ ነብዩ አለይሂ ሰላቱ ወሰለም መከተል የሌለበት ተቅዋ አይረባ። ሰሃባዎቹ ስጋ ላለመብላት ሴት ላለማግባት ሲወስኑ ስጋም ብሉ፣ አግቡም፣ በፍራሻችሁም ተኙ፣ ስገዱም፣ ተኙም፣ ጾሙም፣ አፍጥሩም፣ አግቡ፣ ውለዱ ከዚህ ውጭ ከሆነ ከምን አይደላችሁ ከኔ አይደላችሁ ማለት ነው። ይችላል የሰሩትን እንሰራለን፣ ያልሰሩትን ምን እናደርጋለን? ትውት እናደርጋለን። ለዚህ ነው አላህ Subhanahu Wa Ta'ala በተኛውን የሚቀርና ሚን ባዕድ ማ ተበየነ ለው الهدى ግልጽ ከሆነለት በኋላ ንወሊህ ማ ተወላ በዞረበት እናዞረዋለን። አብሬት ፈለክ ሂድ፣ ቃዝማሬ ፈለክ ሂድ፣ አናጂና ሂድ፣ ከፈለክ ህንድ ፓኪስታን ሂድ፣ ምን አገባ የፈለከበት ሂድ፣ በዞረበት እናዞረዋለን። በዞረበት ከዛ በኋላ ወኑስሊ ጀሃነም ወሰዓት መሲራ ጀሃነም እናስገባዋለን። መመለሻው ምንኛ ይከፋ ነው። አረ ነብዩ ጥርሳቸው የተሰበሩለት ሆዳቸው ላይ ድንጋይ ያሰሩለት ዲን ይቀየራል፣ እንደዚህ ይበረዛል፣ እንደፈለገ ይምታታል። እንዴ በሌላም አቢ ሰይድ አልኹድሪ በዘገቡት ሐዲስ ቃለ ሰሚቱ ረሱላህ ሰለላሁ ዐለይሂ ወሰለም يقول يخرج فيكم قوم ሰዎች ከእናንተ መካከል ይወጣሉ ተህቂሩነ ሰላተኩም ማ ሰላቲሂም ሰላታችሁን ከነሱ ሰላት የምታሳንሱ። እንደዚህ አይነት ኮኩሽ አይፈልግም። አንዳንዶች ነው ረመዳን ላይ ታችኋል አይደል? ቁኑቱን ይጀምሩትና ገና ምን እንደሚሉ ባያውቅም አላሁማ ወስሉል ከፈረተ ወልሙሽሪኪን ሲባል ለምን እንዳለቀሰ ምን እንደተባለ ሙቃያቀው ረመዳን ይከተማል አይከተምም? ያለቅሳል ሰው አጠገባቸው ያለቀሰ ሰው አለ ድምፁን ስቅሰክ ብሎ አይገባም። ቁርአን የለም አላሁማ ህዲና በየመስጊዱ ቀውጢ ታቆታላችሁ። ላ ሐውለ ወላ ቁወተ አቂዳ መናጀ ሰለፍ። ከዛ ውጭ ያሉ ሰዎች በምን እንደሚያለቅሱ በምን እንደሚሲቁ ለማን እንደሚሰጡ ለማን እንደሚከለክሉ ወዴት እንደሚሄድ እንዳለባቸው አያውቁም። አልመጡማ። ቢመጡማ ያውቁት ነበር እኮ። ያላወቁትን ቢጠይቁ ያወቁትን ቢሰሩ አመላክቱን ቢሉ እንመካከር በሐቅ ኑ እንመካከር በሐቅ ከሐቅ ውጭ ያለው ምክክር ነው ማንቀበል። እንመካከር። እኔም ማውቀውን ነግራችኋለሁ፣ እናንተም ታውቁትን ትነግሩኛላችሁ። ከሳትኩኝ አህለን ወሳህለን። ግን ማንንካኝ እኛ እንተማሸክ እኛ ጀምረን አይሁን ፋይዳ ማፊ። ስለዚህ ሰላታችሁን ከሰላታቸው ጋር የምታሳንሷቸው ሰዎች ይመጣሉ አሉ ነብዩ አለይሂ ሰላቱ ወሰለም። ወሲያመኩም ማሲያሚም ጾማችሁንም ከጾማቸው ጋር የምታሳንሱ ይሆን በጣም የሚጾሙ የሆኑ ሰዎች ይመጣሉ አሉ። ወአማለኩም ማአማሊሂም ስራችሁን ደግሞ ከስራችሁ የምታሳንሱ ወየቅረኡን ቁርአን ይቀራሉ ላ ይጃዊዙ ሐናጀሁም አሉ ነብዩ። ከዚህ አልፎ አይወርድም አሉ ነብዩ አለይሂ ሰላቱ ወሰለም። የለም ከላይ ብቻ ነው ጾቱ። ጾሙም ይጾማል ፋይዳ የለውም አያመጣማ። ትክክለኛው መስመር ላይ ስላልገቡ ቁርአኑም ይቀሩታል አይወርድም። የለም አንቋል ህገወጥ አካሄድ ነው የሚሄዱት። የምሩቁነ ሚነ ዲን አሉ ነብዩ አለይሂ ሰላቱ ወሰለም። ከዲን ሾልኮ ይወጣሉ አሉ። ከማ የምሩቁ السحم من الرمي አሉ ነብዩ አለይሂ ሰላቱ ወሰለም። ቀለሃ ከመሳሪያ ሾልኮ እንደሚወጣው ሾልኮ ይወጣሉ አሉ ነብዩ አለይሂ ሰላቱ ወሰለም። ያልታዘዙበትን ነገር ይሰሩና ምንዳቸው ከእስልምና ውጡ የሚለው መታወቂያ ከች ይደረግላቸው። አጭርሩ አሏ በአላህ ዲን ላይ ዋሽተዋል፣ ቀጥፈዋል።
ስርቶ ያልተባሉትን ነገር ሰርተዋል አይደል ያላ ውጡ ከእስልምና ለዚህ ነው الذين يخالفون عن امره ان تصيبهم فتنه او يصيبهم عذاب اليم እነዛ ይጠንቀቁ يخالفون عن امره ከነብዩ አለይሂ ሰላቱ ሰላም ትእዛዝ የሚቃረኑ ሰዎች ይጠንቀቁ ان تصيبهم فتنه ማለት ፊትና የኩፍር ልብሱ ያምጡ ያልብሳል ነብዩን በመቃረን አላህ ይጠብቃል ወይንም ደግሞ የቢዳ ካዝና ላይ ወዞ የከተውና ከዛ በኋላ ብትነግረውም አይገባውም በቃ የለም ተዘግቷል ጆሮ ማፊ ሙሽኪላ ያኺ هذا وقت لين والرفق لين والرفق በቃ የለም ከሚሰራው ግፍና በደል የቢዳ ጆንያ ላይ ወዞ ከቶታል አላህ ከሰራው ግፍና በደል ወይንም ደግሞ አዛብ እንዳያገኛቸው ይጠንቀቁ ይህ ፈቀድ ይተደው ሰሃቦች እንዳመኑት ካመኑ በእርግጥ ተመርተዋል ወይን ተወለው فإنما هم في شقاق ዞር ካሉ ያጥመት ውስጥ ናቸው ያሉት ስለዚህ ሙታባ የመጀመሪያው ሸርጥ ነው ስራችን አላህ ዘንድ ተቀባይነት እንዲኖረው ቢድዓን ያለማምጣት አባቶች ወንድሞች ቢድዓ የሚባል ነገር እርግፍ አድርገን ይሄ መውሊድ መጨፈር እርሳችን ከነጭነት ወደ ቀይነት እስኪቀየር ድረስ ጫት መብላት በዚህ ማፍሰስ አይን እስኪጠፋ ድረስ ጫት ማኘክ ድቤ መቀጥቀጥ ቶስቤ መጎተት ቀብር ለቀብር መዞር የቀብር አፈር በጥጦ መጠጣት አናጂና ማለት ቁጥቡ ማለት የቅርብንና ነብዩን አለይሂ ሰላቱ ሰላም እንከተል ያኔ ነው የበላይነት የምናገኝ ስለዚህ የመጀመሪያው መስፈርት ሙታባ ነው ከዛ በኋላ ኢኽላስ ይከተላል መጀመሪያ እንደተነጋገርነው ኢኽላስ የሌለው ሰው ፋይዳ የለውም የሚሰራው ስራ እያንዳንዳችን ለአላህ ብለን ነው መስራት ያለብን ሰው ለሱ ተብሎ ቢሰራ ይሰጣል እንዴ ብሩ ይሰጣል እንዴ አይሰጥም እኮ ግን ማን ነው የሚሸነግለን ሸይጣን ያመጣል ይሄው ሀጂ ያዩሁ መጀመሪያ እኮ ሰላቱን እያለ ነበር የሆነ ሰው አጠገቡ መጥቶ ሲቆም ሰብሰብ ያደርጋታል ቃሙ ኩሳል ሙናፊቆች ናቸው እንደዚህ የሚያደርጉት ወደ ሰላት ሲቆም ተሰላይቶ ስለዚህ ኢኽላስ የሚባለው ነገር ወሳኝ ሰው አየህ አላየህ ለሊት ተነስተ ስገድ 9 ሰዓት ነብዩ አለይሂ ሰላቱ ሰላም ተመልከቱ ከእናታችን አይሻ ጋር ተኝቶ ስትነሳ የለው ነብዩ አለይሂ ሰላቱ ሰላም ለሊት ተነስተን ሙናጃ ካላህ ጋር ሰማ አልሰማ ምን ያደርጋል አማ ምስታችን ለመቀስቀስ ከሆነ እንቀስቀሳት ለማሳወቅ ከሆነ ግን ይቅርብ እንደውም መጨረሻ ለሌላው እንደምትሰግደው ወይ ለአላህ ነው የምትል ለአላህ እንስገድ ለመቀስቀስ ከሆነ ነብዩ አለይሂ ሰላቱ ሰላም በአለም ምስት ከቀሰቀሰ አላህ ይዘንለት እሷም እንደዚሁ እንቢ ካለችው ደግሞ ውሃሪ ያነሳ ወይንም ደግሞ ሰራይ ተካነሰ አላህ ይዘንላቸው ብሏል ነብዩ አለይሂ ሰላቱ ሰላም ለመቀስቀስ ከሆነ እሺ ለማሳየት ከሆነ ይቅር ቴሌቪዥን ላይ የሚያሳዩ ሰዎች ወደፊት ታሪኬ እንደዚህ ነው እንዲወጣው እንዲተማርኩ እንዲያርኩ የሚሉ ሰዎች አሉ እነሱ ይበቃሉ አላህ Subhanahu ብለህ በላቸው ታለው ኑ ብለህ በላቸው ኢላ ከልመቲን ሰዋኢን በይነና ወበይነኩም በእናንተና በእኛ መካከል እኩል ወደ ሆነችዋ ኑ በላቸው ያቺን ምንድነች ከተባለ አላህ ነዕቡዳ ኢላላህ ከአላህ ውጭ ማንንም ላናመልክ ነው ድርድር የለም ይሄው ትክክለኛው መቻቻል መግባባት መደማመር ይሄ ነው በቃ ይሄ አንተም ባለህበት እኔም ባለሁበት የኔንም አታውግዝ ያንተንም አላወግዝም ተስማምተን አንድነት እናምጣ ፉርሽ ነው ያንድነት ይሄው ጥራቸውና በእናንተም በእኛም መካከል ወዳለችው እኩል ወደ ሆነች እንምጣ ያቺን ምንድነች አላህ ነዕቡዳ ኢላላህ ከአላህ ውጭ ማንንም ላናመልክ ወደሚለው ጥራቸው ወላ ኑሽሪከ ቢሂ ሸይአን ባላህ ቅንጣት እንዳናጋ ሐሙስ የለ ሰኞ የለ ማክሰኞ የለ ሮብ የለ ሰይድና ኸድር የለ አብዱል ቃድር ጂላኒ የለ አብዶዬ የለ ምንም የለ በቃ አላህ ብቻ ልናመልክ ብለህ ጥራቸው ወላ የተኺዘ ባዕዱና ባዕደን ከፊላችን ከፊልን ላይዝ ነው ምን አርባበን ጌታ አርጎ ላይዝ ነው አንድ አላህን ብቻ ልንይዝ ነው ሚን ዱኒላህ ፈኢን ተወለው እምቢ ብሎ ደግሞ ዞር ካሉስ እስኪ መጡ ድረስ ተከትለህ ትሄዳለህ አይኬድም ነውር ነው ጀሃነም ይበላል ለዚህ ነው አላህ Subhanahu Wa Ta'ala ፈተመሰኩሙና ነፍሳቸው ወደ በደሉ ሰዎች መስመር እንዳትገቡ ጀሃነም ይበላቸዋል ይላል አላህ Subhanahu ጀሃነም ያገኛቸዋል ትበላለህ ፈቁሉ ሸዱ ቢአንና ሙስሊሙን እምቢ ካሉ በሉ እኛ ሙስሊሞች መሆናችን መስክሩ ሙስሊሞች ነን አይመለከተንም እናንተ የምታመልኩትንም አናመልክም የምትጠሩትንም አንጠራም የምትሄዱለትም አንሄድም የምትሉለትም አንልም ሙስሊም መሆናችን መስክሩ ለአላህ እጅግ ሰተናል በቃ ብለህ በላቸው ይላል አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጽ ላይ ምን ይላል ሙናፊቆች ፊደርኪል አስፈል ሙናፊቆች የጀሃነም ቁልቁል ላይ ናቸው ይላል አላህ Subhanahu Wa Ta'ala ወለን ተጂደ ለሁም ነሲራ ሙናፊቅ አሁን እንደምታውቁት ከነብዩ አለይሂ ሰላቱ ሰላም ጦርነት ይወጣል የወጣው ግን አላማ አለው ነብዩን ሊገድል ከይድ ሊሰራ ነው የወጣው ሙናፊቆች ሸረኞች ናቸው ከላይ የለበሱት ልብስ ምንድነው የኢማን ልብስ ውስጣቸው ላይ ምን አለ ኩፍር አለ ሙናፊቆች የጀሃነም ቁልቁል ላይ ናቸው ይላል አላህ Subhanahu Wa Ta'ala ኢላ الذين ታቡ ተውበት ያደረጉት ሲቀሩ ዋኽለሱ ስራቸውን ለአላህ ጽድት ያደረጉት ሲቀሩ ይላል አላህ Subhanahu Wa Ta'ala ከአላህ ውጭ ያለ ነገር አይጠቅምም አይጎዳም የምሰራው ለአላህ ምናልባት እየሰራ ነው ሳንፈልግ ሰዎች የሚያዩት ነገር አለ ይመለከቱት አይመለከተን ስለተመለከቱት ብለን አንተ በግልጽ የሚሰሩ ስራዎች አሉ ሰዎች ስለሚያዩት ክላሴን ያበላሽብኛል ተብሎ ደግሞ አይተውም ይሄም ሌላ ወንጀል ነው ግን ገና ፕሮጀክቱን ሲጀምር ከአላህ ፈልጉ አይደለም እነ ሼኾቹ እነ ምናምን እነ ፕሮፌሰር እነ ዶክተር ሊያዩለት ነው የፈለገው ይሄ ፎርሽ ነው ተቀባይነት የለው አማ ስራው ለአላህ ተብሎ ተጀምሮ ሰዎች ከተመለከቱ ይመለከቱ አይመለከቱ ነብዩ በግልጽም በድብቅም ይሰጡ ነበር በግልጽም በድብቅም ይመክሩ ነበር ነብያቶች ነብዩ ላሉ በድብቅም መከርኳቸው በግልጽም መከርኳቸው ይላል ይሄ አላህ ያዘዘበትን በግልጽም በድብቅም እንሰራለን ግን
ንያችንን አናበላሽው ያስተካከሉት ሲቀሩ ይላል አላህ Subhanahu Wa Ta'ala واعتصموا بالله واخلصوا دينهم لله فاولئك مع المؤمنين እንዲማ ስራቸውን ጥርት አድርጎ አላህ ያዘዛቸው ትእዛዝ መስመር ላይ የሚገቡ ሰዎች እነዚህ ከሙእሚናን ጋር ነው የሚሆኑት فسوف يؤتي الله المؤمنين اجرا عظيما ወደፊት ላመኑ ሰዎች ትልቅ የሆነ ምንዳ ይሰጣቸዋል ጀነት ግቡ ይላቸዋል አላህ Subhanahu Wa Ta'ala ግቡ የፈለጋችሁት ነገር አለ ኒዕማ ይባላል አላህ ከነሱ ጋር ያደርግ ኒፋቅ የለ ቢድዓ የለ ዘረኝነት የለ አምባገነንነት የለ የሰው ገንዘብ መብላት የለ በቀል የለ ሁሉ ነገራችሁ አንድ ነበረ ግቡና እንደፈለጋችሁ ሆኑበት ይባላሉ ጀነት ላይ ወማ ኡሚሩ አልታዘዙም ኢላ ሊያዕቡዱላህ አላህ ሊያመልኩ ቢሆን እንጂ ምን አድርጎ ሙኽሊሰን ጥርት አድርጎ የሚሰሩትን ስራ ለአላህ አድርጎ እንዲሰሩ ቢሆን እንጂ አልታዘዙ ያው እንቀድም እንዳወራ ነው ወደ ኢኽላስ ሲኬድ የሱፊዎች ኢኽላስ ጉድ ነው በቃ ለዚህ ነው ኢማሙ አህመድ ረህመቱላሂ ተዓላ አለይህ ወላ የጉረነከ ኹሹዕ المبتدئين የሙብተዲ ኹሹዕ እንዳይሸውድህ ይላል አዲስ የሚፈጥር ሰው ኮንትሮባንድ የተበሰበው ኹሹዕ ነው እንዳይሸውድህ ይላል በታዘዝከበት ቀጥል ለሱ ፊት አትስጠው ይላል ኢማሙ አህመድ ወላ የጉረነከ ቡካኡ المبتدئين አለ እንደገና የሙብተዲ እልቅሻው መለቃቀሱ እንዳይሸውድህ ምናልባት አንተ ቀልቡ ደረቅ ነው ሙጅሪም ነው ለሰው ክብር አይሰጥም ሴት አይጨብጥም ልብሱን ከፍ ያደርጋል ትላልቆች ባሉበት ድምጹን ከፍ አድርጎ ይጮሃል ምናምን ብሎ ሰዎችን ሊያነሳሳብህ ይፈልጋል ቡኻሪ ሙስሊም አቡ ዳውድ ትርሚዚ ኢብኑ ማጃ ተፍሲሩን ምኑን ደርድሮታል ማውራት ግን አይችልም በአንተ ላይ እንዲያብሩ ያደርጋል ይሄ እንዳይሸውድ አለ ኢማሙ አህመድ ለዚህ ነው አኽዘላሁ الكرابيس ያለ ኢማሙ አህመድ ከራቢስን አላህ ዋርደዋል ለምን ድንበር ገፍቶባቸው ነው ክብራቸው ነክቶ ነው በጥፊ ቢባሉ እብኑ ሲና ቀብሩ ውስጥ ነው ውጭ ላሉ ሰዎች ይጽፍላቸው አሰራችሁን ያላህ ላዕና ይወርድባቸው ነው እንደሚላቸው አይደለም ቁሉ ላ ኢላሃ ኢላላህ ተፍሊሁን አኽልሱ ኢባደተኩም ሊላህ ወተመሰኩ ቢኪታቢላህ ወዐላ ሱነቲ ረሱሊላህ ወተቢኡ መንሀጀ ሰለፍ ይጽፍላቸውና በወረቀት ልክላቸው ውስጣቸውን አላህ ለሐቅ የከፈተላቸው አይማዎች እንዲህ ነበሩ ለዚህ ነው ሼክ ሳሊህ አልፈውዛን ሙብተዲኢን ሰና የሚያወድስ አካል ካገኘ ፈአለም انه ፋሲቅ ይላል ፋሲቅ ነው ይላል እንዴ በአላህ ዲን ላይ የሚቀጥፍን ሰው ለሰዎች ታስተዋውቃል አላህን አትፈራ አማ የሚቀራባቸው የሚያቃቸው ከሆነማ ሐዲስ ወላ ሐረጅ እሺ እነ ኢማሙ ሻፊዒ እነ ኢማሙ አህመድን እነ ኢማሙ ማሊክን እነ ኢብኑ ተይሚያን እነ ሰለፊዮችን ሲያወድስ ካየ ፈአለም انه صاحب خير ይላል ወቂየ የኸይር ሰው ነው ሱናውን ስለሚወድ ነው ያንን የሚያነሳለ የቢድዓ ሰውማ የሚቀድስልህ የሚያወድስልህ እኮ ሸሩን ስለሚወድ ነው እሱ መስመር ላይ መግባት ስለሚፈልግ ብቻ ነው እሱ የሚያወድስልህ ሌላ የለም ለማወደስማ ሰሃቦችን እነ ኢብኑ ከሲርን አናወድስም እንዴ ምን ችግር አለ ወደ ሙብተዲ ዞር ብሎ የሚያወድስ አካል ካለ ፈአለም انه ፋሲቅ ይላል ሼክ ሳሊህ አልፈውዛን እና ጥርት አድርጎ እንዲያመልኩ ቢሆን እንጂ በሌላ ጉዳይ አልታዘዙም ለሁዲን ሁነፋ ከሽርክ መንገድ ወደ ተውሂድ ዘንበል ብሎ አላህን እንዲያመልኩ ሽርክ እኮ ያው ብዙ ጊዜ ይነገራል ምናልባት ይሄ ርዕሱ ተደጋገመ ምናምን ሊባል ይችላል ግን ወጣ በሉ እስኪ ወደዚህ 50 ኪሎ ሜትር ወደዚህ 100 ኪሎ ሜትር ወደዚህ 30 ኪሎ ሜትር ወደዚህ 15 ኪሎ ሜትር ሂዱ እስኪ ነብዩ አለይሂ ሰላቱ ሰላም ሙተዋል አውዙ ቢላህ ይሄ ሙጅሪም አስወጡት ነው የሚሉት ሰይድና ኸድር ሙተዋል ላ ሐውለ ወላ ቁወተ ኢላ ቢላህ አጃሪመል ሙጅሪም መጣ ነው የሚሉት በቃ የሙጅሪሞች ሙጅሪም ዛሬ እኛ ጋር ደረሰ ይላል እንዲህ አይነት ሰዎች ስላሉ ስለ ሽርክ በየጊዜው ማንሳት ግዴታችን በቃ ተገደነበታል ማለት ይቻላል ለዚህ እኮ ነው አቂዳ የገባው ሰው እንት ይምጣ ምን ይምጣ ይበግሯል እንዴ መጀመሪያ አበባ ሼኾቹ ምናምን የት ናቸው ቃጥባሬ ናቸው ምን ያደርጉ ነው ሀድራ ያመቁ ነው ልጃቸው እዚህ ትምህርት ቤት ነች ከዛ እሳቸው ደግሞ ካብሬት ሳይመለሱ ልጃቸውን ማን ወሰዳት ጴንጤው ቀምቷቸዋል ሲመጡ የለችም የት ሄደች አንድ ሰው የወሰዳት ይባላል ምካም ሰላሳ በለት በቃ ሼኾቹ ባሉበት ይሰሩላት ይላል ለኡዙ ቢላህ ስለዚህ እንዲህ አይነት ሰዎች ባሉበት ሰዓት ስለ ሽርክ ደጋግመን እናነሳዋለን ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ሊሞቱ ትንሽ ቀን ሲቀራቸው ለአነቱላሂ አለል የሁዲ ወነሳራ ይተኸዙ ቁቡር አንቢያኢ መሳጅዳ ባይሁዳና በነሳራ ላይ ያላ ላዕና ይወረድባቸዋል እኛ እኮ ዛሬ ያላህ ላዕና ይወረድብ የሚለው እኮ ኮስተር ብለህ ይሄ ብሎ ነው ያላህ ላዕና ይወረድብ ድንበሬን ገፋን ያላህ ላዕና ይወረድብ ባጃጅን ነካረከብኝ ይላል ዲኑ ምናምን ችግር የለውም እቺ የምትስተካከለች ከምንግባባበት ነብዩ አለይሂ ሰላቱ ወሰለም ግን ለአነቱላሂ አለል የሁዲ ወነሳራ ይተኸዙ ቁቡር አንቢያኢ መሳጅዳ የአንቢያዎችን ቀብር ያምልኮሽ ቦታ አድርጎ ያዙ የአላህ እርግማን ይወረድባቸው ብሎ ባቂዳ ነው ነብዩ አለይሂ ሰላቱ ሰላም አስቡ ሲሞቱ አሰላ ኡመር መለከተ ይማን ኡመር ደግሞ ሲሞት ጠይቆት የሚወጣው ሰው ሱሪን ጎተት ያደርገው ነበር ታውቃላችሁ ኡመር ተወግቶ ነው የሞተው ጥሩልኝ ጠራው ያ አኺ አላህን ፍራ ልብስን ከፍ አድርግ አላህን ፍራ ሊሞት
አላህን ፍራክ ልብስን ከፍ አድርግ ለነፍስም ንጽህና ነው ለጌታም ተቋም የምታገኝበት ነውና ከፍ አድርግ ብሎ ሰሃቦች ታሪካቸውን ሊሞቱ አካባቢ ዲኑን አደራ እያሉ ይሞታል። አላህ ከእንዲህ አይነት ሰዎች ያርክ። ስለዚህ አላህ Subhanahu Wa Ta'ala ከሽርክ መንገድ ወደ ተውሂድ አዘንብሎ አላህን እንዲያመልኩ እንጂ ለሌላ ነገር አልታዘዙም። ወይቂሙ ሰላትን ቀጥ አድርጎ አርካኑን ዋጅባቱን ሱነኑን ሁሉ ነገሩ በሱና እንዳንዘናጋ ሱና ተተ ፈርዷን ይወስድብሃል አልቀ ከፊት በኋላ ያለውን መስጊድ አላህ Subhanahu Wa Ta'ala አላህን በብቸኛነት እንዲያመልኩ ሰላትን ቀጥ አድርጎ እንዲያቆሙ ይላል። ወይኡቱ ዘካት ዘካንም እንዲሰጡ ወዛሊከ ዲኑል ቀይማ ይህ ነው ትክክለኛው ዲን ብሎ ማለት ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ ምን ይላል አላህ Subhanahu Wa Ta'ala ቁርአንን አውርደናል ይላቸው ለነብዩ ሰለላሁ ዐለይሂ ወሰለም بالحق فاعبدillah አላህን አምልክ ምን አድርገ ሙኽሊሰን ጥርት አድርገ አላህን አምልክ። ኢኽላስ በጣም አንገብጋቢ ጉዳይ። ኢኽላስ የሌለው ሰው አቂዳው ይበላሻል። አቡ ሁረይራ በዘገቡት ሐዲስ ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም يقول የአላህ መልእክተኛ ሰማዋቸው ይላሉ አቡ ሁረይራ የመጀመሪያ የቂያማ ቀን የሚፈረደው አሉ የአላህ መልእክተኛ ይቅዳ የውመል ቂያመቲ አለይሂ ረጁሉን እስተሽሂዳ በቃ ሸሂድ የሆነ ሰው ላይ ነው የመጀመሪያ ውሳኔ የሚሰጠው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈኡቲየ ቢሂ ሲሰራው የነበረው ስራ ይመጣለታል ተከምሮ ይቀርብለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቃለ ፈማ አሚልተ ፊሂ ምን ሰራ ሲባል ቃለ ይላል ፈአተይቱ ፊካ ሐታ እስተሽሂድቱ መጣው እስክትገደል ድረስ ይላል። ቃለ ከዘብት ይለዋል አላህ ዋሽታል ውሸታም ነው ይለዋል አላህ። ወላኪን ነገር ግን ይለዋል ቃተልተ ተጋድለሃል ሊአዩ ቃለ ጀሪሙን አቤት ምንኛ ያማረ ደግሞ የአላህን ጠላቶች የሚያረግፍ ነው ተብሎ እንዲባልልህ ነው ያረከውና ውሸታም ነህ ይለዋል አላህ። ፈቀድ ቂላ በቃ ተብሎልሃል አብቅቷል እንዲባል ነበር አይደል የፈለከው ተብሎ አብቅቶልሃል ይለዋል ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይጠብቀን። ከዛ በኋላ ባፍንጫው ይደፋና ጀሃነም ይወረወራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ደግሞ ዒልም የተማረው ደግሞ ይመጣል ተዓለመ العلم وعلم وقرأ القرآن ዒልምን ተምሮ አስተምሯል ቁርአንን ቀርቶ አስቀሩታል ይመጣል ፈኡቲየ ቢሂ ከዛ በኋላ ይመጣና ስራው ያቃታል ይነገረዋል። ቃለ ተዓለምቱ العلم وعلمت وقرأت فيك القرآن ይላል እንደገና ቃለ ከዘብተ ውሸታም ይለዋል አላህ። ወላኪን ተዓለምተ العلم ليقال عالم ዕልም የተማርከው እኮ ክታብ ደርድሯል እንዲባል አገላለጻቸው አገላለጽ ነው እንዴ የህፍዛቸው ብዛት የእውቀታቸው ክምር ምናምን እንዲባል ነበረ ተብሎልሃል ተብሎ ባፍንጫው ደፋና ጀሃነም ይወረወራል። ኢኽላስ የሌለበት ስራ እንደዚህ ነው። ከዛ በኋላ እንደገና ሰደቃም የሰጠው ይመጣል ሰጥቷል አረ ቼክ አቀብሉኝ ስንት ጻፉበት 200 ሺህ ጻፉ ስጡት ይላል። ሄዱና መስጊድ ስሩበት ውሃ ቆፍሩበት። ከዛ የሰራው ስራ ይመጣለት ያቃታል ሰደቃ ሰጠው አይደል እንዴ ሰጠው ከዘብት ይላል ዋሽታ ሰጪ ነው እንዲባል ነበር ያደረከው ባፍንጫው ይደፋና ጀሃነም ይወረወራል ነብዩ ሰለላሁ ዐለይሂ ወሰለም። ኢኽላስ የሌለበት ስራ እንደዚህ ነው ከንቱ ነው። ይህንም ሐዲስ ኢማም ሙስሊም ዘግቦታል። በሌላም አቡ ሁረይራ በዘገቡት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ሰብዓቱ ይذلهم ፊ ذله አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰባት ሰዎችን አላህ ጥላ በሌለበት ይሄ ማራቶን የሮጡ ሰዎች ሩጦ የማያመልጡበት ይሄ ከላይ የሚበሩ ሰዎች መብረር የማይችሉበት ነገራቶች ቁልቁል የሚልበት ቀን አለ። የዛን ቀን ራቁት በቃ ሁሉ ወንድ ሴት አረች እኮ እናታችን አይሻ አቅላቸው ሰሊም የሆኑ ሰዎችን አስቡ። ነብዩ ሰለላሁ ዐለይሂ ወሰለም ወንድ ሴት ትንሽ ትልቅ ሳይባል ራቁቱን ይመጣል። ዛሬ ለራቁት እኮ አንፈራም። አሁን ደግሞ የመጨረሻ ራቁት ደግሞ መስጊድ ውስጥ ራቁት አስጠላ። ድሮ አባቶቻችን ያስተማሩን አደብ ተረሳው። ልብስ ቤት ውስጥ ልብስ ሲቀይሩ ተደብቆ ነበር የሚቀይሩት። ሽንት ለመሽናት ወንዝ ይዞ ይሸኑ ነበር አባቶቻችን። ቀበቶ ለማሰር እንደዚህ ሰው ፊት ያስሩ ነበር እንዴ? አያስሩም ነበር። ዛሬ ግን መስጊድ ውስጥ ራቁት ስንትና ስንት ሰዎች የአላህን ባሪያዎች አዛርኩ። ወንድሞቼ አላህን እንፍራ። ሰላት ተገብቶ ራቁታቸውን ከኋላ እያሳዩ የሚሰግዱ ሰዎች አሉ። አንደኛው ሰላታችን ባጢል ነው። ሁለተኛ የአላህን ባሪያዎች ለምን አዛ እናደርጋለን? ሰውነታችን እያሳየን እንሰግዳለን። የ500 ብር የ1500 ብር ሱሪ ለብሶ የ150 ብር ፓንት ማሳየት ምን አይነት ሞኝነት ነው? ምን አይነት ሞኝነት ነው? የ1500 ብር ሱሪ ተገዝቶ ፓንት ማሳየት አላህን አንፈራም? አረ መስጊድ አንዳንድ ማሞች ደግሞ አላሁ አክበር ካሉ በኋላ ይሄ ደግሞ እንደዚህ አደብ አይደለም። አላህን እንፍራ። የበፊት አባቶቻችን ልብሳቸውን ለማስተካከል ከሰው ተደብቆ ነበር የሚያስተካክሉት። መንገድ ላይ ቀበቷቸው ቢፈታ አያስሩትም፣ ይዞት ነበር የሚደበቁት። ዛሬ እኛ አባት የለ እናት የለች ጓደኛ የለ መስጊድ የለ ሼህ የለ ከሰን እንሰግዳለን። አላህን አንፈራ። ስለዚህ ሰባት ሰዎችን አላህ ጥላው ስር ያደርጋቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፊዚሊ የውመ ላ ዚለ ኢላ ዚልዋ ጥላ የለም የሱ ጥላ ካልሆነ በስተቀር። የመጀመሪያው ኢማሙን አዲል ኢማም ሆኖ መሪ ሆኖ ፊታዊ የሆነ ልጅህ አጠፋ ካንተ ቤር አጠፋ ከዛ ይሁን አይመለከተውም። የአላህን ሁክም ቁጭ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ወላሂ ብትሰርቅ ኖሮ ፋጡማ ለቀጣቱ የደሃ እጇን ቆርጣት ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማሙን አዲል ፊታዊ የሆነ መሪ በስልጣን ብዛት በእንግሊዝኛ ብዛት በማወቅ ባለማወቅ በነጭ በጥቁር የለም ቁጭ ያደርገዋል። ይህም አላህ ዘንድ ጥላ ከሚያገኙ ሰዎች ወሻቡን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወጣት ነው አሉ ደግሞ ሁለተኛ ነሻፊ ቢአደቲላህ ይሄ ላይፍ ነው ቅጨው ምናምን እንጫጨስ ምናምን ያላለ ወሻቡን ነሻ
ኢባደትላህ አላህን የማይፈሩ አባቶች አሉ። አሁን በልጅነት መስጊድ ምትል ከሆነ ከ15 ዓመት በኋላ ትተዋል ይላሉ። ተፈትኗል እንደዚህ አይነት አባቶች። ቁርአን ዳዋ ካልከ ዛሬ ከ15 ዓመት በኋላ ትወጣለህ፣ ስለዚህ አሁን ይቅርብ ይላሉ። ላይፍ ምናምን ይሉና ልጆችን ያበላሻሉ። ነብዩ አለይሂ ሰላቱ ሰላም ግን በተቃራኒ ምን አሉ? ወሻቡን ነሻ ፊ ኢባደቲላህ። አርሰሃቦችን እና አብዱላህ ብን መስዑድ እስኪ ተመልከቷቸው ሙፈሲሮቹ። ኢማሙ ሻፊዒ አሁን በስንት ነው ቁርአን ያፈዙት? በስንት ዓመታቸው ሞቱ? ኢማሙ ማሊክ፣ ኢማሙ አህመድ ገና እኮ ነው ገና በልጅነታቸው በ14 በ15 ዓመት ቁጭ ብሎ ቃል አላህ ወቃለ ረሱል ወቃለ ሰሃባ ማለት ጀምሯል። ዛሬ የለም ሰውነታችን ሙሉ ሽበት እስከሚያበቅል ድረስ ፋቲሃ ነስተካክል መንቀራ። ስለዚህ ነብዩ አለይሂ ሰላቱ ወሰላም ወሻቡን ነሻ ፊ ኢባደቲላህ ወረጁሉን ቀልቡ ሙአለቁን ፊል መሳጅድ። አንድ ሰው ነው ደግሞ ቀልቡ በመስጂድ ይንጠለጠላል። ኢሻ ሰግዶ ይድና ፈጅር ሊመጣ ይጨንቀዋል። እቺ ምልክት ያለችው ሰው አላህ ኸይሩን ወፍቆታል። ኢሻ ሰግዶ እየወጣ ገና እግሩን ከበር እንዳወጣው ፈጅር ተመልሶ መጥቶ የሚቆሙባት የሰፉን ቦታ ያስታውሳል። ይህ አላህ ዘንድ ጥላ ከሚያገኙ ሰዎች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለት ሰዎች ደግሞ ለአላህ ብሎ ተዋደዱ። ትምህርቱ ዶክተሬቱ እንግሊዝኛው ኡስታዝነቱ ምናምን አይደለም። ሲገናኙ ለአላህ ብሎ ይገናኙና ይተሳሰራሉ። የሱ ህመም ለኔም ምን ነው ህመሜ ነው። የሱ ደስታ ለኔ ምንድነው ደስታዬ ነው። የሱ ምቾት ለኔ ምን ነው ምቾቴ ነው። የሱ ቀናነት ለኔ ምንድነው ቀናነቴ ነው ብሎ በአላህ ዲን ላይ ተገናኙ። በዛው የተለያዩ ሰዎች የአላህ ጥላ ስር ይሆናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ገንዘብ ነው በቃ በገንዘብ ሀታ አላህ የማያውቁ ኮሚቴዎች አወል ሰፍ ለሀብታሞች ይይዛሉ። ምን ጣብ አላህን የሚፈሩ ተቅዮች አሉ። ውዱ አድርጉ፣ ውሃቸውን ጠብ ያርጉ፣ ልብሳቸውን አስተካክሎ መፋቂያቸውን እየተጠቀሙ አወል ሰፍ ሊመጡ ሰው አለ ይላሉ። ቦታ ይዞለታል። ካልመጣ ራሱ ይሰግድበታል፣ ከመጣ ደግሞ ይቀመጥበታል። ይህ ፋይዳ የለም። በአላህ ዲን ላይ ተገናኝቶ በአላህ ዲን ላይ መለያየት ነው አላህ ዘንድ የበላይነት የሚያስገኝ። አንድ ጊዜ የሆነ መስጊድ ገብቼ ሰዎች እዚህ ጋር እየሰገዱ ነው። ኢማሙ ካሰላመተ በኋላ በዚህ በኩል ሰዎች ሊሄዱ ሲሉ ሰፍ ትቆርጣለህ፣ ተመለስ እያለ ኮሚቴው አንድ የሚያውቀው ባለሀብቱ ወፍራም ሰው እንዲህ እያለ ሀጂ ሂዱ በዚህ ይሄ አይደለም። ለአላህ ብሎ መዋረድ፣ ለአላህ ብሎ መጥላት፣ ለአላህ ብሎ የተገናኙ ሰዎች የቂያማ ቀን የአላህን ጥላ ያገኛሉ። ለአላህ ብለን ምን ወድ ለአላህ ብለን ምን ጥላ ያደርግ። እሺ ሌላኛው ቆንጆ የሆነች ሴት ፈለገችው አንድን ወንድ። ዛሬማ እንዴት ትፈልጋለች? እየተፈለገች አይደል? ነብዩ አለይሂ ሰላቱ ወሰላም አንድን ሸባብ በጣም ቆንጆ የሆነች ሴት ለሐራም ትፈልገዋለች አሉ ነብዩ አለይሂ ሰላቱ ወሰላም። መንሰብና ጀማል ዘርዋ ጎሳው ያማረና ቆንጆ የሆነች ትፈልገዋለች። ፈቃል ይላታል፣ ተቅዩ ይላታል፣ ኢኒ አኻፉላህ እኔ አላህን እፈራለሁ ይላታል። ተመልከቱ የኢማን ደረጃ። አላህን እፈራለሁ። እንዴት በእንደዚህ አይነት ነገር ትሞክርኛለሽ? አላህን አትፈሪ? ተመለሽ እንጂ አንቺ ጀነት ትሸምቻለሽ። አይ ለትዳር ነው ልንጠናና ነው። ያንቺ ትዳር ይቅርብኝ። እንደው አላህን አምጣ የምትመጣ ሴት ምን ታደርግላለች? ምን ያደርጋል? ስንቶቹን እንደዚህ ሸውዳለች። አንተ ጋር መጣ እኮ ስትሸውድ ሌላ እኮ ሸውዳለች። እንደገና አግብታ አብን ትሸውድ ትችላለች። ይቅርብ። አላህን የምትፈራ ቀና ብላ ማታይ የሆነ ነገር ስታወራት አባቴን ጠይቅ ሂድ፣ አባ ቤት አለ የምትለዋን ፈልግ። ይህ ነው በቃ። አባቷን የማታከብር ሴት ትቅርብ፣ ወንድሟን የማታከብር ሴት ትቅርብ። ኮስሞቲክስ ራሱ አይቻልም እኮ መከራ ነው በቃ። ይገዛል ጨምር ነው በቃ። አውዙ ቢላሂ ሚነ ጭማሪ ይላታል መጨረሻ። ስለዚህ ያቺ አላህ የምትፈራዋን አባት ከሌለ ወንድሜን ጠይቅ፣ ወንድም ከሌለ አጎቴን ጠይቅ የምትለዋን ፈልግ። ይቺ ለዱንያ ለአኺራ ምን ትላለች? ትጠቅማለች። ቤትን ለቀው ሰፈር ብትሄድም ቤትን ጠብቃ ትጠብቃለች። የሆነ ችግር ገጥሞ ቃልቲን ብትወረወር እስር ቤትን ብትወር ቁጭ ብላ ትጠብቃለች። ቤት ዝግ ነው በቃ። ወረጁሉን ተሰደቀ አኽፋ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰደቃ ሲሰጥ ደበቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐታ ላ ተዕለሙ ሽማሉሁ ማ ቱንፊቁ የሚንሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቀኙ የምትሰጠውን ግራው የማታውቅ ማለት ሪያ የሌለበት ማለት ነው ትርጉሙ በቃ። ኢኽላስ ያለው በቃ ሲሰጥ ለአላህ ነው። አማራ ኦሮሞ ናቸው፣ ትግሬ ናቸው፣ ባለስልጣን ናቸው ምናምን አለ በቃ ተቸገረዋል፣ ስጣቸው ዝም ብለህ አላህ ይሰጣል። አትምረጥ። ስስጥም ደግሞ የፈለከበት ማንን ነው? የአላህን ፊት ነው። ስለዚህ ይህም ሰው ኢኽላስ ያለው ሰው የት ይሆናል? አላህ ጥላ ስር ይሆናል አሉ ነብዩ አለይሂ ሰላቱ ሰላም። ወረጁሉን አሉ ነብዩ አለይሂ ሰላቱ ሰላም የመጨረሻው ነው። ዘከረላህ አሉ አላህን ያወሳ ኻሊያን ተገሉ። በአሁኑ ሰዓት ክላስ የሚበጀው ለምንድን ነው? ፊልም ለማየት መገለል ፊልም ለማየት የጀሃነም ክምችት ነው። ይቅር ቀን ስትሰግደው ስትዘክረው የዋልከውን እርግፍ አድርጎ ይዝብሃል። እርግፍ ጠዋት ከቤት ስትወጣ ምን ይመጣና በጥፊቻ ሲያረግ ምን አጠፋው ዘለ አላህ ላይ አጥፍታለህ። ይሄ ምን እንዳለ አላህ ልቆብህ። ስለዚህ ነብዩ አለይሂ ሰላቱ ወሰላም ወረጁሉን ዘከረላህ ኻሊያን ፈፋደት ዐይናሁ አላህን ተገሎ እያወሳ እንባን ጠብ ያደረገ ሰው የቂያማ ቀን በአላህ ጥላ ስር ይሆናል። አላህ ይወፍቃል። ዛሬ ሰው ልጆች እኮ የምንለቃቀሰው የምናለቅሰው አባት ሲሞት ተው በቃ እንባው ጉድ ነው። እናት ስትሞት ጉድ። ሱቋን ሌባ መጥቶ ማታ ኮሽ አድርጎ ከወሰዳት እልቅሻው ጉድ ነው። የአላህ ባሪያዎች ግን ቅብር ያለቅሳሉ ለሊት ተነስተው። እንዲህ አይነት ሰው አላህ ጥላ ስር ይሆናል አሉ ነብዩ አለይሂ ሰላቱ ወሰላም። ዛሬ እዚህ መስጊድ ላይ እንደሰበሰበን አላህ ሱብሓነሁ ወተዓላ ጀነቱል ፊርደውስ ላይ ይሰብስበን። የእድሜ ባለጸጋ የሆኑ አባቶቻችን አላህ ለጀነት ሙሽራ ያድርጋቸው።
በአቂዳ በዲን እስላም በመንሃጅ ሰለፍ የሞቱትን አላህ ጀነት ይስጣቸው እኛንም በዱንያ ስንኖር ከፍትናዎች ከማዕበሎች አላህ ጠብቆ ቀጥተኛው መስመር ላይ ገብተን እንድንሄድ ያድርገን ሹብሃና ሻህዋን ስሜት ከመከተል አላህ ይጠብቀን እንሽራህ ሰድር ይስጠን የአላህን ዲን አውቀን የምናሳውቅ ጀግና አላህ ያድርገን የእስላምን ባንዲራ ከፍ የምናደርግ ጀግኖች አላህ ያድርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته